ሁነኛ የሆነ ሰርፕራይዝ የሚመስል ኢንፎርሜሽን ነው የምሰጣችሁ። ካሁን በፊት ሰምታችሁት ሊሆን ይችላል። ያልሰማችሁ ግን በትክክል ልታዳምጡኝ ይገባል። ብድር ለሚፈልግ ሰው ሼር አድርጉት። ፔጅን ሰብስክራይብ እንዳይረሳ፣ ላይክ አድርጉ። እንዲሁም ለብዙ ሰው እንዲደርስ ሼር ማድረግ በፍጹም እንዳይረሳ። እዚህ ዩቲዩብ ቻናል ላይ ቁም ነገር ብቻና እውነተኛ የቢዝነስ ኢንፎርሜሽኖችን የማቀርብበት የዩቲዩብ ቻናል ነው። በቅድሚያ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እንግዲህ ሁነኛ የሆነ የብድር አማራጭ አለ። ሰምታችሁት ሊሆን ይችላል። መስመር ይባላል። መስመር እንግዲህ መነሻው 90 ሺህ ብር ሆኖ የመጨረሻው የማበደር ሊሚቱ ደግሞ 375 ሺህ ብር ድረስ መበደር ትችላላችሁ። ይህን የምትበደሩት እንግዲህ ያለምንም ማስያዣ መሆኑ ደግሞ እጅግ በጣም ገራሚ ያደርገዋል። ካሁን በፊት አመት 2 አመት ሆኖታል ይሄ ፕላትፎርም። ነገር ግን በተወሰኑ መልኩ ሊሚቴሽን ቢኖረውም ከ4 ባንኮች ጋር ይሰራል። የመጀመሪያው ዳሽን ባንክ ነው። ሁለተኛ አዋሽ ባንክ ነው። ሶስተኛ ህብረት ባንክ ነው። እንዲሁም አራተኛ ላይ አይ ቲንክ ኮኦፐሬቲቭ ባንክ ኦፍ ኦሮሚያ ይመስለኛል። እሱን አይ ዶንት ኖ። ብቻ እነኚህ 3 ባንኮች ጋር ግን እንደሚሰራ በጣም እርግጠኛ ነኝ። እንግዲህ እነኚህ 3 ባንኮች ጋር ስትሄዱ ያለምንም ማስያዣ በጣም በዝቅተኛ ወለድ ኦልሞስት 14% ወለድ ይህን የምታገኙበት ግን አንድ ሚስጥር አለ። መስመር ከማስተር ካርድ ፋውንዴሽን ጋር በመተባበር የቀረበ የብድር አማራጭ ነው። አነስተኛ ኢንተርፕራይዞችን እና አዳጊ ቢዝነሶችን የሚደግፍበት የፋይናንስ አንድ አካል ነው። እንግዲህ ይህን ብድር ለማግኘት ዋነኛው መስፈርት ንግድ ፍቃድ ሊኖራችሁ ይገባል። እንግዲህ ንግድ ፍቃድ የሌላችሁ በሌላ ሰው ንግድ ፍቃድም መጠቀም ትችላላችሁ። ነገር ግን በጣም የሚያበረታቱት ኦልሞስት 30% እና ከዛ በላይ ሴቶችን ያበረታታሉ። ለሴቶች ቅድሚያ የመስጠትና ብድሩን ቶሎ የማጽደቅ ሁኔታዎች አሉ። ስለዚህ ሴቶች እዚህ ላይ በደንብ ፎከስ ዶናችሁ ብትሰሩና ብትበደሩ ያዋጣቸዋል ብዬ አስባለሁ። ከዛ ውጭ ግን ኳሊፊኬሽኑ ወይም ለመበደር ብቁ የሚያደርጋችሁ መጀመሪያ ንግድ ፍቃድ፣ እንደተባለው ንግድ ፍቃድ ያስፈልጋል። ከዛ ውጪ የሰው ዋስ፣ ደሞዝተኛ የሆነ የሰው ዋስ ማቅረብ ይጠበቅባችኋል። ይህን ካደረጋችሁ እንግዲህ ከ90 ሺህ እስከ 375 ሺህ ያበድራችኋል። ይሄንን ሊሚት እናንተ የምትጠይቁት 375 ሺህ ቢሆን ንግድ ፍቃዳችሁን አይቶ አንዳንድ ዶክመንቶችን በደንብ አውተንቲኬት አድርገው ወይም አውጥተው አውርደው የሚወስነው ከላይ ያለው አካል ነው። 90 ሺህ አፕሩቭ ሊደረግላችሁ ይችላል። 250 ሺህ ሊሆን ይችላል። 300 ሺህ ሊሆን ይችላል። 375 ሺህ ብርም ሊለቀቅላችሁ ይችላል። እናንተ የሚጠበቅባችሁ ዶክመንቶችን አሟልታችሁ አዋሽ ባንክ፣ ዳሽን ባንክ፣ ህብረት ባንክ ሄዳችሁ በመስበር ብድር እፈልጋለሁ ወይም ብድር መበደር እፈልጋለሁ ብላችሁ መጠየቅ፣ ነገው ነው ሄዳችሁ ቼክ ማድረግ ትችላላችሁ። ይሄ ብድር አማራጭ እንግዲህ ማስተር ካርድ ፋውንዴሽን ጋር በመተባበር ስለሆነ የቀረበው ብዙ የሚያድጉ ቢዝነሶችን ለመደገፍ የመጣ የብድር አማራጭ ስለሆነ በጣም 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 ቆንጆ የሆነ የብድር አማራጭ ነው። ምክንያቱም አንደኛ ወለዱ 14% ነው። ሁለተኛ ደግሞ ምንም ማስያዣ ያስፈልገውም። ንግድ ፍቃድ ያለው የቅርብ ሰው ካላችሁ ኦር ደግሞ እናንተም ካላችሁ በቀላሉ ብድሩን ማግኘት ትችላላችሁ። ይህ የፋይናንስ እና የቢዝነስ ኢንፎርሜሽኖችን የማቀርብበት የዩቲዩብ ቻናል ነው። ሰብስክራይብ በፍጹም እንዳይረሳ። ሰብስክራይብ አድርጋችሁ ውጡ። እንዲሁም ቪዲዮውን ሼር አድርጋችሁልኝ ውጡ። በቀጣይ በአዲስ የቢዝነስ ኢንፎርሜሽን እመለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።